አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የባርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊ ዮሐንስ ረድኡ ነው። እርሱም ከአይሁድ ወገን በግዛት ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምንም ባፈረሳት በአስባስያኖስ ልጅ በገማትያኖስ ዘመን ነበረ። በእስራኤል መንግስት ትውልድ ያላቸውንም ብዙዎችን ገደላቸው። ለመንግስቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሳቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና፣ ስለዚህ ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳን ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግስት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉስና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየስራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃይ ውስጥ በመታመን ጸና። ከዚህም በኋላ ከናስ የተሰራ በላመ ፈጅጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚህም በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስ ከስጋ ደዌው ሁሉንም ይፈወሳቸው ዘንድ ከእግዚአብሔር ፈለገ። ከዚህም በኋላ ከናስ በተሰራው በላመ ፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑንም ሲጥሉት ምዕመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውና የሚያረጋጋው ቸር ጠባቂ እረኛ፣ ታማኝ አገልጋይ፣ ካህን የሚለው መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕትነት እንዳይሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከስጋው ጣፋጭ የሽቱ ቅባት እንደሚፈስ ስለ እርሱ ተነገረ። እርሱም በመዓዛው እጅግ ጣፋጭ የሆነ በእምነት ለሚሻ ሁሉ እስከ ዛሬ ድረስ ጠቃሚ የሆነ ነው። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 17 በዚች ቀን የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ እዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ አነብብቶ ወከፍ ዜኔቴ መጽሐፈን ተርእሰከ እግዚኦ ጸሪቀቱ ገፈ እምእላቡ ላንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ይላል። ባርኮ ጉባኤ ዛቲ መካን እስከ ረገ ላይ ቆኖስ ጻል ጻፉ ክርታስ ወለዛ ጻፉን ዘረስ ወለዛ አምቦስ ሩጎ ሳዲስ ወለሰማ ቃሎ ዘነፈስ ጸሎተሙ ማርያም አረቄተ ኩሉ አምባ ሰሙሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ርትከ ወአኮ በከመ አበሳነ አቡነ ዘበሰማያት